ቁርአን ሲሆን መንፈሳዊነቱ ነው የሚያመዝነው ተጅዊድ ምንድነው አልኩት ኦኬ يسا لا يدا تجيني السفينة صفن ነው የቀረው ሌሊል ተቀሰቀስካ 9 ሰዓት ከ20 ሌሊት በ10 ደቂቃ ትገባለህ ማለት ልክ እያለቀ ሲሄድ ምናምን እየጣፈጠ ይሄዳል ቁጭ ብዬ መተኛት የለመድኩት እዛ ነው بسم الله الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم የተወዳጅ ተመልካቾቻችን ሳምንታችንን ጠብቀን በሪሳላ ፖድካስት ተገናኘን ሙስሊም ተማሪዎች ሊግ ያዘጋጀ ሚንበር ቲቪ ወደ እናንተ እየደረሰላችሁ ይገኛል በሚንበር ቲቪ ለመከታተል ካመለጣችሁ በሙስሊም ስቱደንትስ ሊግ የዩቲዩብ ገጻችን ላይ ሪሳላ ፖድካስት ብላችሁ መከታተል ትችላላችሁ በዛው ፔጃችን ሰብስክራይብ ማድረጋችሁን አትርሱ ከሙሳብ ጋር ከባለፈው ሳምንት የቀጠለ ወጋችንን እንቀጥላለን ወድጋሚ እንኳን ደህና መጣ ወዴት ነው መጣው ከቤት ያትለ ባይዘው ኤምኤስ ሊግ ላይ ስላለን ሮል አልነገርከም አትነግረንም ከምክትል ፕሬዝዳንትነት ጀምሮ የተማሪ ሰብሳቢ እስከ አረ አሁን ተራ ሜምበር እሺ ወዱ ዘማች ላይስ እንደውም ብዙ ሰው የሚያውቀው ወዱ ዘማች ላይ ይመስለኛል አዎ እዛ ጋር ያው የሚዲያውም ክንፍ ስለነበረ ምናምን ወዱ ዘማች ያው መርከዝ በተለይ ያሁን መርከዝ ከመግባቴ በፊት አክቲቭ ነበር ነው ተወሰነ መልኩ አልহামዱሊላህ ጥሩ እንቅስቃሴ ነበር የወጣቶች እንቅስቃሴ ነው ወዱ ዘማች ብዙ አባላት አሉ በአሊ የሚመራ ነው ጀነራሊ ያው ሙስሊም ወጣቶች በዲናቸው ላይ ጠንካራ እንዲሆኑ ከሚሰሩ ተቋማት መካከል አንድ ነው እስካሁን የቦርድ ጸሐፊ ነው ወይስ ቦርድ አሁን ላይ አይደለም ተቀይሯል ይመስላል مرحبا ወደ ባለፈው ሳምንት የተለያዩ ወጎች አንስተናል ከተወለድክበት ሰፈር ተነስተን ዛ ስለ ኢጃዛ በተወሰነ መልኩ ነክተን ትምህርት ቤት ላይ ግቢ ላይ ስላሉ ክስተቶች አንስተናል ዛሬ በይበልጥ ከቁርአን ጆርኒ ጋር ምናምን እዛ ላይ እንቆያለንና ከዛ በፊት ኢጃዛ ባለፈው አውርተን ነበር እስኪ ኢጃዛ ምንድነው የሚለው ደግመን ለተመልካቾቻችን እናስታውሳቸውና ከዛ መድረሳ እንዴት ነበር ነው የሚለውን ያነሳን አልፋለን ኢጃዛ ያው ፍቃድ ነው ፍቃድ ንግድ ነው ፍቃድ ሼኹ በሱ ስም እንድታስቀር ይፈቅድልሃል ማለት ከኔ እሱ የሚቀረው ልክ እንደኔ ነው ብሎ ነቅል ማድረግ ማለት ነው ነቅል ማድረግ ማለት ልክ በቃ እሱ እኔ ከሼኺ እንዳገኘሁት ነው ይሄ ተማሪ እየቀራ ያለው ብሎ ይመሰክርልሃል ማለት ነው ኢጃዛ ማለት እሱ ነው በጣም የሚገርም ነገር ኢጃዛ ላይ ያው ደስ የማይለው ነገር ማለት ደስ ይላል እሱ ነው ቁርአኑን አፍተሩን የሚጠበቀው ግን 100% ነው የሚጠበቅበት ኦኬ ምን ይላሉ መሰለህ ሼኽ አይመን ኪታባቸው ላይ ሼኽ ሙዘሚል ያስቀሩን ኪታብ ላይ ከረሱል ሰለላሁ ዐለይሂ ወሰለም ሰሃቦቹ ሲወስዱ 98% ወስደው ከሆነ እና በቃ ፈቅደውላቸው በቃ ገሌ 98% ወስደው ያው ሰሃቦቹ እንደዛ አይደለም አክቹአሊ ግን እንደዛ ቢሆን ወደ ቀጣይ ትውልድ ሲተላለፍ አሁንም 2% ኮምፕሮማይዝ ብታደርግ ምናልባት አሁን የሆነ የቁርአኑ 2% ይሆናል 1400 ዓመት ሲሆን ደግሞ ኔጌቲቭም ሊሆን ይችላል ማለት ነው እና እንዴት ነው ፕሮፌሽን የሆነ ፕሮፌሽን ኤክስፐርቶች አሉት ራይት የሆነ ሁሉም እኮ ስለዛ ነገር ሊያውቅ ይችላል የተወሰነ ከስለ ቁርአን ማያውቅ ሙስሊም አጠብቅ ቁርአን ማይቀራ ሰው አጠብቅ ሁሉም ሰው ያው ከዛ ላይ የድርሻውን ይወስዳል ከዛ በተረፈ ደግሞ የመጠበቁን ስራ እንደ ሰንሰለት እየተቀባበለ የሚወርድ ደግሞ የሆነ ቡድን ወይም የሆነ ከህዝቦች መካከል የሆነ ክፍሉ ያስፈልጋል ማለት ለዛ መሻይኾቹ ኢጃዛ የሚሰጡት ልክ እንዴት ነው ሙሉ 30 ጁዝ ሰምተው ሐርፈን ልክ እንደነሱ ያንዳንዷን ቃል በቃል ማለት ቃል በቃል ፊደል በፊደል መድ በመድ ያንዳንዷን በትክክል መቅራትህን እርግጠኛ ሆኖ 30 ጁዝ ሰምተው ይሰጣሉ አክቹአሊ ያው እንዴት ነው ዘመን አሁን ላይ በጣም ብዙ መዘናጋት እንዳሉ ሼኽ ይነግረናል በኢጃዛ ጉዳይ ኦኬ መዘናጋት ማለት የሰው ኢጃዛ የሚወስደው ሰው ያነሰ ነው ወይስ ኢጃዛ የሚወስደው ሰው እየበዛ ነው በጣም ኳሊፋይድ ሳይሆን አይዋ ኦኬ እንደዛ አይነት ነገር እንዴት ነው የሆነ ጉዳይ መሽሁር ሲሆን በጣም የሆነ ጉዳይ ሰው ዘንድ በጣም ሲታወቅ ሁሉም ሰው ወደዛ ይመጣል በዛ ሂደት ውስጥ
የሚዘናጉ ሰዎች ኢጃዛ ወስደው አሁን ለምሳሌ እኔ ወጣት ነኝ አይደል አሁን መስጠት ተፈቀደልኝ ኦኬ እዚህ አማና ነው አሁን ይሄ የአላህን አማና ነው የምትጠብቀው ከሼህ የወሰድከው ማለት ነው ያንን አማና አጓድዬ በትክክል ለማይቀራ ሰው ከፈቀድኩለት እንዲያስቀራ ምንም ከመሰከርኩለት ሚንስ በቃ እዚህ ጋር ሮንግ መንገድ ተከፈተ ማለት ነው እሱም እንደዛው ለስንት ሰው እንደሚሰጥ አታውቅም እንደዚህ አይነት ክፍተቶች አሉ ያው መጥፎ ዜናዎችም ይሰማሉ ልክ እንደ ሰርቲፊኬት ምናምን መሸጥ ምናምን ኦኬ እንደዚህ ቆይ ምንድነው የሚጠቀመው ያሰው የትኛው ሰው አሁን ኤፍኤም ማሰራም በል ወይ ደግሞ እንትንም ማለ ብቻ ሰርቲፊኬት ሸጠ ምናምን ገዢው ምንድነው የሚጠቀመው ስም ያው በተለይ ደግሞ አካባቢው ላይ ያንን ማያቅ ሰው ከሆነ ያለው አያቅማ አሁን ለምሳሌ እሺ አንድ ዶክተር ፕሮፌሰር ወይም በዶክተሬት የሆነ ስፔሻላይዝ ያደረገ ሰውና ጁኒየር ገና እየተማረ ያለ ሰው ሁለት ሰዎችን አንተ እንዴት ነው ይሄኛው ሰውዬ እኮ በኮንፊደንስ ቢያወራ የትኛው ትክክል እንደሆነ እኮ አትለይም በእውቀት ደረጃ ነው አመትለከው አህሉ ነው የዛ ነገር እዛ ላይ ያለ ሰው ነው መገምገም የሚችለውና አካባቢ ላይ እንደዛ ከሌለ why not ሶ ሄደው ያስተምሩበታል አይነት ነገር ነው ገስተው ምናምን ያወሩበታል እንትን መሰማትን መፈለግ ማለት ያው አስተጋይ ወራት ከበደ ማለት ልክ እንደማንኛውም እንዴት ነው ማንኛውም ነገር አንተ ለኢኽላስ ሳይኖር ወይም ደግሞ ለአላህ ብለህ ሳይሆን ለሌላ ነገር ብለህ እንደምትሰራው ማንኛውም ነገር ማለት ነው በቃ ሰዎች ጋር ተቀባይነት ለማግኘት ሊሆን ይችላል ገንዘብ ለመስራት ሊሆን ይችላል በዛ መንገድ የሚወስዱ ሰዎች ይኖራሉ ነገር ግን በጣም ጥንቃቄ የሚፈልግ ነገር ነው አማና ነው ማለት አላህ Subhanahu Wa Ta'ala ኢና ነህኑ ነዘለ ዚክራ ወኢና ለሁ ለሐፊዙን ብሏል ይጠብቀዋል ብሏል አላህ ይጠብቀዋል እኮ አንተ አላህ በሚጠብቅበት በዚህ ሰንሰለት ውስጥ ራሴን ላግኝ ከረሱል ሰለላሁ ዐለይሂ ወሰለም ጋር ስሜ በአንድ ወረቀት ላይ ይጻፍ ከነዚህ ትላልቅ መሻይኾች ጋር ብለህ ስትመጣ ማለት ይከብዳል የሆነ ነገር ለመስራት ማለት ነው እያንዳንዱ ነገር ነው የምትጠነቀቀው ከዛ በኋላ አወጣጣ አገባባ አረማመደ ሁሉ ነገር በጣም ድጋሚ ኮንሲደር እንድታደርግ የሚያስደርግህ ነገር ነው ያንን ሳትረዳ ስትቀርና የሆነ ሌሎች ነገሮችን የዱንያዊ የሆነ ነገራቶችን ስታሯሯጥ ከሆነ ያው ብዙ ስህተት ልትሰራ ትችላለህ ግን እንዳልኩ ይሄን በትክክል ስንቀራ አንድ ሙላሐዛ ምናልባት አንተ በቃ እንዴት ነው ምናል አሁን ለሌላው ሰው ባስረዳው የማይገባው ሙላሐዛ ማለት አልገባኝም ምንድነው ልዩነቱ ይሄ ሁለቱ ቅራአት የምትለው እንደዛ አይነት ሙላሐዛዎች ከኢጃዛ ሊከለክሉ ይችላሉ ምክንያቱም የሚፈልገው 100% ነው ሼኹ ለአንተ 100% ያስተላልፍልሃል አንተ 100% መቀበልህን አረጋግጦ ነው የሚመሰክርልህ አንተም እንደዛው which means ያቺ 100% እንደተጠበቀች ትቀራለች 1% ኮምፕሮማይዝ ከተደረገች ልክ እንደዛው እየቀነሰ ሊሄድ ስለሚችል ማለት ነው ያው እንግዲህ አስቸጋሪ ግን አሁን እንትን ላይ ብቻ ሙሉ እንትን የዓለም ስርዓቱም ይመስለኛል አይደል የሆነ ኮራፕሽን የበዛበት ምናምን ስለሆነ ዲን ውስጥም እየገባ ነው ምናምን ሲሆን ትንሽ ያሰጋል እንደውም ያው እኛ ዲንና ዱንያ ምናምን ብለን አንለይም አይደል እያንዳንዱ እንቅስቃሴያችን ምናምን ነው ግን ስቲል ደግሞ ቁርአን ሲሆን መንፈሳዊነቱ ነው የሚያመዝነው ማለት ሙሉ ለሙሉ መንፈሳዊ ነው ምናምንና ማለት እንትን ይሻላል አሁን በሌላ ነገር ላይ እንትን አድርገህ ሰርቲፋይድ ምናምን ለመሆን ጥረህ ምናምን ባቋራጭ እሺ ማለት በቃ ያም ከአላህ ጋር አልተነካካም አንተ ግን መተህ አላህ እኮ ምን ብሏል ሐዲስ አልቁድስ ወይም ሐዲሱን ረሱል ረሱል ሰለላሁ ዐለይሂ ወሰለም በኔ የማለ ሰውና የዋሻው እኔ ነኝ ተከራካሪው ነው ማለት አንተ በቃ እኔ በአላህ እምላለሁ አምነው አላህ ምስክሬ ነው ምናምን ብለህ የሆነ ነገር ለምሳሌ ተቸግር ያለው አላህ ምስክሬ ነውና የሆነ ነገር በለኝ ምናምን ቢለኝ አንድ ሰው አሁን እኔ እዚህ ጋር አላህን ነው ማምነው እሱ አላህን ጠርቷል በቃ አላህን ነው ማምነው የሆነ ቂያማ አላህ ነው የሚጠይቀው ይሄን ሰው እንትንም ይባላል አይደል አበድረው ምናምን ብድር ላይ እንኳን ከሆነ አልወሰድኩም ብሎ ከማለ በቃ ይተዋል አይደል እንትኑ በዚህ ደረጃ አላህ ካለበት አንተ ማይሆን ነገር ዛሬ ስለ ቁርአን ያው እንደዚህ አጠቃላይ ስናወራ ትናንት ቆንጆ ቆይታ ነበርና አይደል የእንትን ላይ ሉቅማን ኮንቬንሽን ሙስሊም ተማሪዎች ላይ ያዘጋጀው ምናልባት ተመልካቾች በሚንበር ቲቪ አከበዳችሁ ብንዙሩን ግን እንትን እኮ ነው ማለት
አሁን ከይሄ ሙሐደራዎች በቃ ሙሐደራ ነው ኩልትራሊ ሙሐደራ ግን ወጣቱን በሚስብ መልኩ ኮንቬንሽን ምናምን ስትል ደስ ይለዋል ምናምንና ብዙ ጊዜ ወደ መድረሳ ልመልስህና የመድረሳ ላይፍህ እንዴት ነበር? ብዙዎቻችን አሁን መድረሳ ላይፍ አይቷል በቃ ይብዛም ይነስም ገብቶ ወጥቷል። ጥሩ ካልቸር አለን እንደ ሙስሊም ልጅ ልክ ትምህርት ቤት እንደምትልከው መድረሳ ትልካለህ ምናምን ያ ነገር አለ። አንተ መቼ መድረሳ ገባህ? የት ነበር? መጀመሪያ ቤት ነበር አንድ ኡስታዝ ይመጣና ያስቀሩ ነበር በጣም ጩጭ የሆነ ትዝ ይለኛል እቺ ባግዳዲያ በሷ ነበር መንቀራውና አስቸጋሪ ነበር እዚሁ ጋር ላቆመን አሁን እሷ ከስራ ወጣች ያው እንግዲህ በየጊዜው የሆነ ነገር ይመጣል እና ያው ጀው ብዙ ፋክተሮች ኖረው አሁን ላይ ያው ኑራንያ ነው በጣም የሚቀራበት ከተማ ላይ በተለይ ብዙ ቦታ ላይ ከባግዳዲያው የተሻለ ያው ለርኒንግ ቡክ ነው ኮሌጅ ነገር ለርኒንግ ቡክ ነው ያው የኛ የትውልዳሽ እንደዚህ ነበር ብለን ልናወራ ነው ማለት አዎ ማያውቁታሉ አያውቁትም መቼ የሆነ ጊዜ መድረሳ ገብቼ ሰፈር ምናምን እዛ እኛ የቀራ ነው በዚህ ነው ምናምን ስላቸው እንትን ያለው አያውቁትም ጭራሽ ምናምን እንዳረጀው ፊል አደረኩ በዛ ነበር የቀራ ነው ያው እንዳልኩ ነው ያ የኑራንያ አሁን ህንዶች እንደዛ ሰውኛው ህንዶች የተሻለ ለርኒንግ ቡክ ነው ከዛኛው አንፃር የማስተማሪያ መንገድ ስለሆነ ችግር የለውም ነው በየጊዜው ዋና እንትኑን ሳይሆን የሆነ ከቋንቋው አንፃር ለአዲስ ተማሪዎች በደንብ ነገራቶችን ፈትፈት አድርገው ቀለል አድርገው ምናምን የሚያስተምር ቡክ ይመረጣል ሀገራዊ ቢሆን በጣም የተሻለ ነው ሼክ ሙዘሚል እንደዛ ሲሉ አስተውሻለሁ አላህ ያሳካላቸው ንያቸውን ብቻ ሀገራዊ ማለት የሀገሩን ሁኔታ ያማከለ ለርኒንግ ቡክ ቢዘጋጅ ማለት አሁን ባግዳድ ኑራንያን ያዘጋጁት ሰዎች ለኢትዮጵያን አላዩዋትም ከራሳቸው አንፃር ነው ያዘጋጁት ህንድና አካባቢው ሌላ አሁን ላይ በአለም አቀፍ ደረጃ በጣም ተቀባይነት አለው ኪታቡ ኢትዮጵያን ያማከለ ኢትዮጵያን ቋንቋዎች ያማከለ ለምሳሌኛ አይን የለንም ፋድ የለንም ዳድ የለንም የመሳሰሉት እነዚህን ፊደላት ለማይችሉ ሰዎች ሐረካዎቹን ካን ብዙዎቻችን አይከብዱንም አንዳንድ ቋንቋዎች ለምሳሌ ኦሮምኛ ወይም የሆነ ቋንቋዎች ጋር ስትመጣ የሆነ ነገር ይከብዳቸዋል አማርኛ ጋር ስትመጣ የሆነ ነገር ይከብዳቸዋል እና የሀገሬው ሰው የአፍ መፍቻ ቋንቋን ያማከለ ለርኒንግ ቡክ በጣም ጠቃሚ ነው ሲሉ ሰምቻለሁ ኦኬ እንግዲህ አላህ ለዛ ደረጃ እስከሚወፍቅ እንደዛ አይነት ታሳባለህ አንተ ግን የማዘጋጀት አብሮ ምናምን እኔ ይላ ተቆያለህ ለምን ተጠይቁ ታውቃለህ የሆነ ጊዜ እንተ መስዑድን ታውቃለህ የዘዲን ወንድም እንትን ይለን ነበር ምናምን በቃ ፍቅህ ላይ ጥሩ ስለነበር ምናምን ሰፊናን መተርጉም ምናምን ፈልጋለሁ ምናምን ከዛ የሆነ ነገር ኡስታዝ ቶፊቅ እኮ ተርጉሞታል አልኩት ሹጃ ነሳለ እሱም እንደዛ አይነት ሐሳብ ካለህ ብዬ ነው ኢንሻአላህ ሐሳብ ያላቸው አሉ እንግዲህ አላህ ያሳካላቸው እኛም እናግዛለን ኢንሻአላህ መርሐባ እሺ ቤት ነበር የሚመጣው ኡስታዝ ላይ እየመጣ ያስቀሩን ነበር ፋቲሃ አልገባልን በቃ አስቸገረን በጣም ኦኬ እና ቃዒዳቺ እንትን ማለማመጃውን አልጨረስኳትም እንት ደርስ እንደቀረው አላቅም ብቻ ግን በቃ የሆነ ቀን በጣም ነው ምናምን ሁሌ ሲያዩን አልደረስም ዛሬም ፋቲሃ አልደረሰም ይልጅ ዛሬም አልደረሱም ምናምን ይባላል ከዛ ኡስታዱ አዘለለና ፋቲሃ ገባ ባይገርም ተመሳሳይ ነገር ቁርአንም አላختمኩም ኡስታድ ጋር ኦኬ ኡሚ ጋር ጨርሻለሁ ኡስታዶች ጋር ያሰማሁት እስከ ሱረት ዩኑስ እንደዛ 20 ጁዝ አካባቢ ፋቲሃ ጀምረን የተወሰነ እየቀራን ነበር ከዛ በኋላ ዓለም ባንክ አካባቢ ነበር ቡራዩ ነበር የሚመስለኝ እስካሁን ቡራዩ እያልኩ እየሰማሁ ግን እሺ ድገት ዓለም ባንክ እስከ 6ኛ ክፍል እዛ ነበር ያን ጊዜ እንጃ አንደኛ ክፍል ነው አለን ወይ ሁለተኛ ክፍል እንደዛ አካባቢ ነው የሆነች መድረሳ ነበር ሁለተኛ ክፍል ሆነ ነው 20 ያሰማው ነው አይ ይሄማ እንትን ነው ስንጀምር ቃዒዳ የሆነ መድረሳ ነበር ጠፋኝ ወደ ውስጥ ገባ ብሎ ነው ከቤታችን ትንሽ ራቅ ይላል እዛ ኻዲማችን ያመላለሰችን እንቀራ ነበር ከዛ ወጣን ጣልሃ መስጂድ ዓለም ባንክ መታቆ ከሆነ ወደ ትሮፒካል አካባቢ እዛ አካባቢ የተወሰነ ጊዜ ቀራን
ከዛ ምን ደረስኩኝ ሉቅማን ሱረቱ ሉቅማን 9 ጁዝ አካባቢ ደረስኩ ከዛ ታችኛው መስጂድ ጥሩ ነው ምናምን ተባለ ኢባዱር ረህማን መስጂድ ታውቁ እዛ ኡስታዝ አቡበክር ሁሴን አለ ተጅዊድ ምናምን የሚባል ነገር አለ ምናምን ተባለ ቻሊ ያው እኔ ተጅዊድ ምናምን ሲባል አላውቅም ያን ጊዜ አልሰማሁም ግን እዛ ጥሩ ነው ምናምን ተብሎ ብቻ አወረድን መስጂዱ አዲስ ተሰርቶ ምናምን ነበር ቀየራችሁ አወርታችሁ ከዛ ሲሄድ ተሰብስበው ልጆች ምናምን እየቀሩ ነው እና ገና ናቸው በጣም ገና 2 ጁዝ 3 ጁዝ ምናምን ናቸው ከፍተኛ 4 ጁዝ 5 ጁዝ እንደዛ ይመስለኛል አንተ 9 ነበርክ እኔ 9 ነኝ በቃ ደስ አለኝ አልኩ ሲኒሮ ከባንዴ ታዲያ ሁሉንም እንበልጣቸው ነው ምናምን የሆነ ልጅ መጣና ገና እንደገባው እኮ ነው ዝለይ ካልቆየም በተጅዊድ ነው የቀራኸው ሲለኝ ከዛ እኔ ደግሞ አላውቅም ምንም ራሴን አስበለው እዛ ጋር ተጅዊድ ምንድነው አልኩት ኦኬ ያሳለ ሄደ እና ለኡስታዝ ተጅዊድ አያውቅም ተጅዊድ አያውቅም የቀራው ምናምን ተባለ በቃ ከዛ ልክ ኡስታዝ ጋር ሲሄድ ትከለሳለህ ከመጀመሪያው ነው የምትጀምረው ኡስታዝ አቡበክር ማለት ላ መድረሳ ላይ የሚያስቀሩን ኡስታዞች ነበሩ እኔ እዛን ጊዜ የቀረሁት ኡስታዝ ቃሲም ይባላሉ እዛ አካባቢ ይታወቃሉ ኦኬ አሁንም አረስተውኛል ራዩ እንደሄደን አካባቢ ምናምን እንዘይራቸው ነበር ምናምን ያስታውሱን ነበር አምና ረመዳን ተገናኝተን ነበር ካቻምና ረመዳን ኦኬ አስታውሱ አላስታውሱኝም ዘይራቸው ምናምን እዛ አካባቢ ይታወቃሉ በጣም ኡስታዝ በጣም ደስ የሚሉ ኡስታዝ ነበሩ ከዛ ከለሱ ወይስ እንዴ ከመጀመሪያው ጀመርኩኝ ግን ጥሩ ነበር ያው እንደዛም ሆኖ በድረሳ በጣም የሚደብረኝ የነበረው ነገር ብዙ ጊዜ እንትን ይቀያየራልኛ ጋር ኡስታዞች አይቆዩም ማለት ነውና የመጣው 2 ደርሰህ ከነበር ተመለሳለህ ከዜሮ ነው ከዜሮ በመከራ እንደዛ ነው አንተ እኛ ጋር እንኳን አልহামዱሊላህ ጥሩ ነበር የተጅዊድም የሚያስተምሩበት ኖት ነበረች ኦኬ እሷን ፕሪንት አድርገው የራሳቸው ያዘጋጁት ያው ኡስታዝ አቡበክር መሰለኝ ያዘጋጀው እንደ መድረሳ የተዘጋጀ ነው ብቻ ያው በዛ ነው ተጅዊድ መንቀራው እንቀራ ነበር ነው ነሳኪና የሚመሳኪና ምናምን ያስቀሩ ነበር ምናምን ቅዳሜ ነበር ተጅዊድ ደርሶ የነበረው ሌላ ቀን እንቀራለን ግን ያው ኡስታዙ ጋር እንደ እየተከታተልክ ስለሆነ የምትቀራው በዛ ውስጥ እያስተካከልክ በደንብ ጥሩ እንቀራ ነበር እስከዛ ስፈር እስከመውጣት ሳቸው ጋር ነው የቀረሁት ብዙ ጁዝ አሰምቻለሁ ቶሎ ደረስኩባቸው ልጆቹ ጋር ምናምን በቃ ቶፕ ከሚባሉት ቶሎ ከሚሄዱት አክቹአሊ ያው ቶሎ መሄድ ነው እዛ ቶፕ የሚያስፈልግ ቶሎ ብዙ ከሚያፍዙት ልጆች መካከል ነበርን ቤታችን የት ነበር መሰለ የመጨረሻ አካባቢ ሊዲያ የሚባል አለም ባንክ ሊዲያ ክሊኒክ ኦኬ እሺ ወደ ውስጥ ገባ ብሎ ነውና ከዛ ውስጥ ለውስጥ መተን አሁን ከኪዳነ ምህረት ወደ ቤተል የሚወስደው መንገድ አለ እሱን አቋርጠን ቤተክርስቲያኑን ኪዳነ ምህረት ገብተን በውስጥ ለውስጥ አልፋችሁ ወጣን ነው እዛም እንሄደውና ይገርመኛል በላይ ርቀት እኮ አለው ግን በቃ እንሄዳለን እንቀራለን ምናምን ሱብሂ ሁላ እንሄድበት ጊዜ ነበር ኡስታዝ አቡበክር ከሱብሂ በኋላ ተጅዊድ ደርስ ተጀምሯል ተብሎ በዛ እድሜ 6ኛ ክፍል ምናምን ነው 5ኛ ክፍል ምናምን ሆነ ትሄዱ ነበር አሁን አዛን ሲባል ወጣችሁ ነው የምትደርሱት ወይስ ከአዛን በፊት ነው ተወጣ ላይ አስተያየው ገብቷል እኔ አንድ አራብሳ እንደሚኖር ሰው ከዛ ወደ ከተማ ለመምጣት እንዴ በጣም አሁን ቅርብ መስጂድ ካልሆነ በጣም ያን ጊዜ ግን ይገርማል እና ከአስር በኋላ አሁን ከአስር ልክ መግሪብ አዛን ሲል ነው የምንለቀቀው ቀን ትመለሳለህ እና ምናልባት አንድ የልጅነት እንትሩም አለ ምንሽ እዛ ኢባዱር ረህማን ከመግባታችን በፊት እዛው ከሰፈራችን ቅርብ የሆነ መድረሳ ነበር የሆኑ ኡስታዝ ቤታቸው ውስጥ ያስቀሩ ነበር እንደ መስጂድ የሚጠቀሟታል ቤታቸው ውስጥ ያስቀሩ ነበር ይመክሩናል ምናምን ምን እንደ ጀማዓት ተብሊግ ምናምን እዛ አካባቢ ይሳተፋሉ ጎበዝ ናቸው የሆነ ጊዜ እንደውም ትዝ ይለኛል ውጡ ምናምን ብለው በጣም ዳዋ አድርገው ምናምን እዛ ወጣህ ወይስ ቀረ እንወጣለን ብለን እንወጣለን እዛን ከጓደኛዬ ጋር እዛ ቤት አልተፈቀደልን ቀራችሁ እዛ የተወሰነ ጊዜ ቀርተናል እዛ ከዛ ኢባዱር ረህማን ወደ ቤተሰብ ቀደም ብለው ወደ ቡራዩ መጡ ግማሽ አመት ላይ አጎቴ ቤት ቆየን እዛ 6 ወር እና 5 ወር አካባቢ እዛ ተቀምጠናል ጀዛሁሙላህ ኸይርን እየተንከባከቡ አጎቴና ኦኬ እንደ እናትና እንደ አባት ሆነው
እዛ አሳለፍን። ብቻህን ማለት ነው ወይስ ከወንድሜ ጋር ክላስ ጀምረን ስለነበረ ግማሽ አመት ላይ ሲሄዱ ላለማቋረጥ ቤተሰብ ሲቀየር እንዳይርቃችሁ ተብሎ እዛው ቆየን ነበር። ከሞላ ጎደል እንደዚህ ነው የቀራ ነው። ያው መድረሳ ላይፍ ትጮታለህ ከልጆች ጋር ምናምን ደስ የሚል ድባብ አለው ምናምን ጸብ ምናምን ይኖራል። ሻሊ ነኝ ብዙ ከጸብ ሩቅ ነኝ፣ ግን ነበሩ ጓደኞች እነ ፈይሳል ፈዋዝ ምናምን የሚባሉ እዛ አካባቢ አሚር ይሄ እንትን ሳር ነገር አለች ግሪን ኤሪያ ወጋቱ ረህማን መስጂድ ውስጥ ልክ እንደተለቀቀን እዛ ሄደን መራገጥ ነው። ቁጭ እርግጫ ምናምን ትጮታለህ። ከዛ ዘበኛ ይመጣል ትሮጣለህ። ወንዝ አለ ምናምን በድልድዩ ያው ተንኮል ሳይሆን የልጅነት እንትኖች ማለት ነው። መርሃባ ከዛ የወጋቱ ረህማን እስከ 20 አሰማህና ከዛ በኋላ ማዘርጋን የጨረስከው ነው? አዎ የወጋቱ ረህማን እስከ 18 ወይ ምናምን እንደዛ ይመስለኛል ያስቀመጡት 18 ጁዝ ድረስ ማለት ነው። እዛው እያለውኝ እንትን መቅጣት ጀመርኩኝ በጣም ቤትም ሳንቀየር ምናምን መጨረሻ አካባቢ ምናምን ብዙ መድረሳ መከታተል አቆምኩኝ ምናምን። እዛ ሌላ አንድ ነገር ምን ነበረ መሰለህ የተጅዊድ ውድድር ነበር። ውድድር በየጊዜው ምናምን ይከናወን ነበረ ትዝ ይለኛል። ያን ጊዜ አንደኛ ወጥቼ ከኛ መድረሳ ምናምን ኡስታዝ ቃሲም እንትን ቁርአን ሸልመውኝ ነበር። መተው ምናምን ነው ኡስታዝ አቡበከር ምናምን በቃ እንትን ከባድ ነበረ። የሆነ ግን እኮ የሚሰማ ስሜት አለ። አዎ እንዴ በዛ ጊዜ ምናምን አለ ሙስሐፉ አሁን ድረስ ምናምን። ከዛን ጊዜ እንደውም ልክ ቤት እንደወሰድኩት ቀን ጻፈችበትና ቀኑ ራሱ አለ። ሁላችንም ብንጠየቅ የመድረሳ ላይፋችን ብዙ ነው፣ ረጅም ነው እና አክቹአሊ እኔ ብዙ አይደለም የመድረሳ ስል በልጅነት እንዴ አንዳንድ ሰው ሲያወራ ነው ይውላ ከወይኔ በጣም ካኔ ያላሳለፍኩም ምናምን የሚገርም የሆነ በቃ አንተሽ አሁን ነሽዶች ምናምን አሉ። ድሮ መድረሳ ላይ አታውቁም ምናምን ሲሉ የተቸገር ነው እንደሆነ ታውቃለህ። ልክ የኛ ባች እስከሚመጣ ድረስ በቃ የሆነ ሞቅ ያለ ድባብ ነበር። ነሺዳ ምናምን ይታፈዛል ምናምን። ኦኬ እኛ ጋር ስንደርስ ትንሽ ቀዘቀዘ። እሺ ይሁን ለምንድን ነው ምናምን ብዬ አልጠየቀኝ። እንትን ግን እኛም የሆነ የመድረክ ፕሮግራም ምናምን ሲኖር እንደዛ እናዘጋጅና እናቀርብ ነበር። እንትኖች ምናምን የመድረክ ፕሮግራሞች ምናምን ይኖራሉ። ግን ይሄ አሉ እኮ በየጊዜው ዝም ብሎ ካለ ፕሮግራም ሳይጠብቁ የሚቀርቡ ነሺዳዎች ምናምን። ሰሞኑን እንደውም የሆነ ቫይራል የሆነ እንትን ቪዲዮ ነበርና ይሄን ታስተውሱታላችሁ ወይ ምናምን ብላ ሴት ነች የሰራችውና የመድረሳ ምናምን ከነ ትርጉሙ ተለቁ ምናምን ሁሉም ሰው ትዝታ አለው። እኔ ነኝ እና ከሌሎች ነሺዳዎች ጋር ምናምን ይኖራል። በሲዲ ምናምን ይወጣ ነበር የልጆች ምናምን። አክቹአሊ የኛ ሰፈርም ትንሽ ለምስራቁ ስለሚቀርብ ምስራቅ ኢትዮጵያ ሳይሆን ምስራቅ አዲስ አበባ ምስራቅ ኢትዮጵያ ሙስሊሙ ነው የሚበዛው። ምስራቅ አዲስ አበባ ደግሞ ካፌ ምናምን ነው። እና 9ኛ ክፍል ላይ እንደጨረስክ ሂፍዝ ገባ። እንዴት ነበር ሂፍዝ ጆር ነው ምናምን ሐሳቡ እንዴት መጣላችሁ? ከዛ ደግሞ እንዴት ነበር ጆር? ሰፈር ፋሚሊ ቀይረው ወደ ቡራዩ ከሄዱ በኋላ 2 መስጂድ አለ የሚቀርበን። ታችኛው መስጂድ ሰላሁዲን መስጂድ ያን ጊዜ ቆርቆሮ ነበር። ኦኬ አሁን እየተገነባ ያለው ማለት ስንተኛ ፎቅ ደረሰ? G+3 4 ባለፈው ያየ ነው ማለት ነው አይደል? መጣ ነበር እነ ማህሙድ ጋር ሄድን ጊዜ ማለት ነው። ሄዳ እኮ በጣም ላይ አሁን ቆርቆሮ መስጂድ ነበረች መጀመሪያና ላይ ደግሞ ሙዓዝ መስጂድ ደግሞ ግንብ ነው። ኦኬ እዚህ ዛ እንሄዳለን ላይ እንሄዳለን ግንብ እዛ ነዘሩን ለመቀጠል ሞከርኩኝ ምናምን። ከዛ ቅራአቴን አዩና ኪታብ ጀምር ምናምን ብለው ሰፊና ምናምን ጀመርን። ከዛ ተመልሰን እንደገና እዛ ያለው ታች ካለው ጀማዓ ጋር በደንብ መግባባት ምናምን ጀመርኩኝ። ቀጣቸው ሆንኩኝ እና ሰላሁዲን መስጂድ እዛ ወጣቶች ነው ያሉ ምናምን ሞቅ ያለ ሰፈር ነውና እንቅስቃሴዎች ምናምን አሉ ጀማዓ ምናምን እዛ ይዙን ነበር ወጣቶቹ ምናምን ያስቀሩናል ኪታብ ምናምን። ከዛ በቃ ትዝ ይለኛል ሰፊና ጽፈን ነው የቀረነው። በእጃችሁ ጻፉ ኪታቡ አለን ሁላችንም ወስደናል ገልብጦ ተብለን ምናምን አረብኛ እንድንለማመድ ኡስታዝ መለኮት እንደዛ ሻል እንትን ሀሪሞች ላይ የክፍለ ሀገር መድረሳዎች ላይ ምናምን የቀሩ ኡስታዞች እንደዛ ነው የሚመክሩት መሰለኝ። እንትን የሚሉት እንደዛ የጻፉ እሱማ እንትን መቼ መሰለኝ የዛሬ 6 ዓመት ወይ 7 ዓመት ጎዜ ሄጄ ነበርና ቁጭ ብሎ ሲጽፉ ለመጀመሪያ ጊዜ ያየሁት እዛ ነው።
በሎህ ነው የሚባለው ምናምን እየጻፉ ምናምን እንትን ቢስሚላሂር ረህማኒር ረሂም ሲል ቢስሚላሂር ረህማኒር ረሂም ይጽፋሉ። ከዛ ጣሃ ሲባል ባለፈው እንደውም ኑር የቁርአን ባንክ 5ኛ ዓመት ምስረታውን እያከበረ ቪዲዮ ላይ አይቻለሁ እንዲህ ቁጭ ብሎ ምናምን እኔ ደግሞ በአካል ነበር ከቤንሻንጉልና ከእንትን የመጡ ልጆች ነበሩ። ምንድነው ጉጂ እንደዛ ጉጂ ምናምን የሚባል አካባቢ የመጡ ልጆች ነበሩና ጣሃን ነበር እንትን ያሉት በቃ ማይ ፌቨራይት ብራ ደግሞ በዛ ላይ ምናምን ከዛ ሲነገራቸው ጣሃ ማንዘል አለይከ ይጽፉታል ማለት ነው። ከዛ ፍጥነታችሁን ደግሞ ማለት ነው ይጻፍና ይቀራሉ። እንዴ እኔ አልመሰለኝም ማለት አሁን ኡስታዞች ምናምን ሲያወሩ የሆነ የድሮ ታሪክ ምናምን አይመስልም። አሁን ለክ ቤቱል ቁርአን የሚል ጋር ይገባ አንድ ተማሪ እኛ እንዲህ ነው የቀራነው አለ መጽሐፍ ምናምን አናውቅም በኔ እድሜ ያለ ነው እንግዲህ እኮ ወለ ምን አደረኩ መሰለ ስቴጅ እኔ ነበርኩ ያስኩትና ጠየኳቸው እና ኡስታዝ በድር ምናምን አሉ ኡስታዝ አቡበከር ምናምንና እነሱ እጃቸውን አነሱ። እሺ ታላላቆቻችን ናቸው ምናምን ከዛ የሆኑ ልጆች ምናምን ያነሱ እጃቸው እንደዚህ ምናምን ይላሉ ነው እንዴ አልኩ። አይ ይገርምሃል እንትን ምናምን ደስ ይላል። እሺ በእጃችሁ ጻፍከው አለ አሁን ኪታቡ እንጃ። እሺ እንደዛ ከዛ ኡስታዝ ኢብራሂም አብዱራህማን የሚባሉ ኡስታዞች ነበሩ። የዛን ጊዜ ቁርአን ያሐፈዙ ነበር እነሱ እዛው መርከዝ ነበር ሰላሁዲን መስጂድ ተመላላሽ ያሐፈዙ ነበር። ከዛ አዳሪ ገብተው ነበር ጃ ያስሐፈዙም ነበር። እኛ እንደው ተዚልኛል እዛ አንድ ክፍል እኛ መንቀራጣት ክፍል ነበር። ተጅዊድ እንደ አዲስ ደግሞ መቅራት ጀመርን። ወይ ተማርነው ምናምን ካላየንም በቃ ተጅዊድ ምናምን አልገባንም። ያስሐፈዛን ነበር። ትልቅ ቤዝ ነው እዛ ጋር የሰራ ነው። በጣም ሂፍዝ ከመግባታችሁ በፊት ሰፈር በቃ በተመላላሽ ከመግሪብ በኋላ እንሐፍዝ ነበር። ሂፍዝ መርከዝ ከመግባታችን በፊት 5 ጁዝ አካባቢ ሱረት ፈትህ እንደዛ አካባቢ ሌላም ጓደኞችም ነበሩ ምናምን አብረን እንቀራ ነበር። እዛም ደስ የሚል ነገር አሳልፈን ነበር። ቤዝ ሰርተናል እዛ በጣም ኡስታዝ ኢብራሂም ጀዛሁላሁ ኸይር። ከዛ ወደ መርከዝ መፈተን ምናምን እንደውም ያው አስፈላጊ አይደለም እንደዚህ 2 አመት ምናምን መቆየቻችሁ እንዲህ እኮ ተጨርሱታላችሁ ምናምን እያለን ምናምን በደንብ ኪታብ ምናምን ላይ በደንብ እንድትቀሩ ምናምን ብሎ እየመከረን ነበር። ያው ኢብኑ ከሲር ገባው። ከዛ በኋላ ምን ያህል ጊዜ የፈጀዘ ኢብኑ ከሲር ያው 2 አመት መቆየት ግዴታ ነው። ከ2 አመት በላይ አይፈቀድልህ። በላይ አይፈቀድም በታችም አይፈቀድም። ኦኬ ይሁን አንድ ላይ ነው። አንድ ባች አንድ ላይ ትገባለህ፣ አንድ ላይ ትወጣለህ። ባጨርስም እንትን ነው መሰለ የሂፍዝ ከጨረስክ ካልሆነም ግን ያው ጆርኒውን አይተኸዋል ትጨርሷል። ምናምን ብዙ ልጆች እንደዛ የጨረሱ አይደለም ማለት ነው የሚያደርገው። ብቻ ያው የሐፈዝካትን አንደኛ ሂፍዙን ተለማመደው፣ ሂፍዝ እንዴት እንደሚተሐፈዝ ሙራጃ እንዴት እንደሚደረግ ምናምን ልመደው። ከዛ ደግሞ በቃ ጆርኒውን እየው እንዴ የተወሰነ ደግሞ ያለህን ደግሞ በደንብ ጠብቀህ ውጣ። ያ ነው የሚጠበቀው እንጂ በእኛ ጊዜ አጭሩ ጊዜ 3 ወር ከምናምን በ3 ወር 3 ወር ከምናምን መሰለኝ። ቅድሚያ ነበረው የሆነ ያህል ይዞ ነበር። አይ እንዳልሐፈዛ ነው የነገረን። ከዜሮ ተነስቶ በ3 ወር ከምናምን ማለት ነው። እንትና አቡበከር ናስር ታውቀዋለህ? ቲክቶክ ላይ እሱ መሐመድ አሚን የሚባል የወለጋ ልጅ ነበር። እነሱ ቀድሞ ጨረሱ። አክቹአሊ ከወንዶች ነው እንጂ ሴት ናት የምትቀድመን። ኦኬ በምን ያህል ጊዜ ነው እሷ? የእሷ 2 ወር ከስንት ጊዜ እንደሆነ አላውቅም፣ ወይም 3 ወር እርግጠኛ ነኝ። ከዜሮ ተነስታ ነው እሷ? አዎ ይመስለናል። እንግዲህ የዛን ጊዜ አክቹአሊ አናምንም እንደዚህ እየተፈጠነ ምናምን ከዜሮ ምናምን አክቹአሊ እንትን ከዛ በኋላ ብዙ ኤክስፒሪየንስ ይኖራል። ብዙ ሰዎች ታያለ እንዴ ያው አብዲ እኮ እኔ እኮ የሱ በጣም አጂብ ነበር የሆነብኝ። እንዴ እኔ ወላ በጣም ቀድሞ ጨርሶ ነበር። ማን አሁን ስለማን ያወራን ነው? ቀድሞ ሄዶ ነበር የሆነ ያህል ይዞ ነበር ወይ ማለት ሄዶ ከዜሮ ነው እንጂ ከዜሮ ነው ይሁን ማለት ነው እንጂ እኔ 6 ወር ነው የፈጀብኝ። ኦኬ 6 ወር ስጨርስ 7ኛ ነበርኩ ከመርካቶ እንዴ ተሸልመናል። ለአሁን በ6 ወር በቀድሜው መጀመሪያው 6 ወር ይጫወት ምናምን ተብለን ልብስ ምናምን ተገዝተን ከቲር ኡስታዝ ሸምሰዲን አላህ ይጠብቃቸው እሳቸው ጋር ነበር የቀረሁት። ሙሉ 30 እሳቸው ጋር ያሰማሁት። እንዴት ነው መሰለ በግሩፕ ነውና አንድ ሴሚስተር አንድ ኡስታዝ ጋር ነው የምትሆነው። ከዛ ይቀያየራል፣ ይበተናል፣ ሙሉ ይበተናል፣ ኡስታዝም ይቀየርልሃል። በአጋጣሚ ራሳቸው ጋር ሊደርስ ይችላል፣ ሌላም ኡስታዝ ጋር ሊደርስ ይችላል። ከተለያየ ተማሪዎች ጋር ኺድማ ምናምን ስላለ እንዲ ጽዳት፣ ምግብ ማቅረብ ምናምን እነዚህ ስራዎች ስላሉ ግሩፕ ተደርጎ ነው።
ያ ከመረን ስለመርከዝ ማውራት ከጀመርን ላይ ቀር ከተለያየ አካባቢ ነው ኢብኑ ከሲር የሚቀበለው ከአንድ አካባቢ ሁለት ሰው አይቀበልም እንደዛ አይነት ህግ አለ የትና ጠረፍ በቃ ነበሩ ሶማሌ ከትግራይ ጭራሽ የማይገናኝ ስንት ነበር በአንድ ባች በእኛ ጊዜ 63 ነው ተመረቀ የወጣ ነው ስንገባ 72 እንደዛ ሴቶችን ጨምራለሁ ወይስ ወንዶች ብቻ ሴቶች ተመላላሽ ነበሩ ያን ጊዜ አናቃቸውም ሲል ኦኬ አናቃቸው ደስ ይላል ከተለያየ አካባቢ ነውና ቋንቋም አይችሉ አሉ ቋንቋም አይችሉ እኔ ሴንስ እኛ የነሱን ቋንቋ አንችልም ወይ እነሱ እኛን ቋንቋ አይችሉም ዲፎልት ቋንቋ የሚወራበት አማርኛ ነው ብዙ ሰው ያንን ስለሚችል ማለት ነው ግን ኤክስፒሪየንስ በጣም በቃ ሌላ ዓለም ነው የተለያየ ህዝብ የተለያየ ባክግራውንድ ያለው ሰው ምናምን የሚወደው ነገር የተለያየ የሚያስደስተው ነገር የተለያየ የሚያናደው ነገር የተለያየ በትንሽ ነገር አንተ ጋር ትንሽ የሆነ ነገር እሱ በጣም ትልቅ ሊሆን ይችላል ምናምን ያው ደስ የሚለው ነገር ብዙ አናውቅም ማለት የሆነ አዋቂ አይሰራራህም ብዙ ሰው ስለዚህ ያው ሁሉም ሰው እንደ ልጅ ምናምን ነው ያው ትልልቆች ነበሩ ያን ጊዜ ግን እንደውም ከነሱ ጋር በጣም እንጫወት ነበር ምናምን ያጫውቱናል ይንከባከቡናልና በጣም ገራሚ ሰዎች ነበሩ ያው በጣም ይደብርም ላይፍ ይኖረዋል ፎርሹር ከተማና ለሰዓት ምናምን ምንከሲር በቀን ማለት ነው በትክክል መግባት ያለብህ የሆኑ እንዲ ሰዓቶች አሉ ለምሳሌ አሁን ትምህርት ቤት ኦኬ ጠዋት 2 ሰዓት በጊዜ ገባ በትክክል ገባ ምናምን እንዳታረፍድ ትባላለህ ልክ እንደዚህ አይነት ሰዓቶች በ24 ሰዓት ውስጥ 16 ሰዓታት አሉ እንዴ እና አንዱንም ሚስ ማድረግ የለብህም አንዱንም አንድ ደቂቃ ማርፈድ የለብህም አረፈድክ ማለት ያው ተቀጪና ማለት ነው በየቀኑ ቅጣት ይኖራል ምናምን በቃ ወተድርና ነው ማለት በስርዓት ነው 16 ቆይ እስኪ ልክ አይደለ ተኛል ማለት ጀምሮ እንዴ ሌሊት የሆኑትን ነገርኛ አሁን ምን ነገሮች ለምሳሌ ሌሊት ተቀሰቀስካ 9 ሰዓት ከ20 ሌሊት በ10 ደቂቃ ትገባለህ መስጂድ 9 ተኩል መስጂድ መግባት አለበት 9 ተኩል መጀመሪያ ሰዓት እሺ ከዛ በኋላ ልክ ለአዛን 10 ደቂቃ አካባቢ ሲቀር ይፈቀድልሃል መውጣት ለሱብሂ አዛን እሺ ያቺንም አዛን ደግሞ ትጠብቃለህ አዛን ካለ ትመዘግባለህ ከአዛን በፊት መግባት አለበት ለምን ትወጣለህ 10 ወንዴ ውዱእ ለማድረግ ምናምን እንዴት ምናምን ካስፈለገ ከዛ ጠዋት ደግሞ 1 ሰዓት ተኩል ላይ ትወጣለህ ቁርስ ለቁርስ የእንትን ሐለቃ ምናምን ተቀርቶ ምናምን ኪታብም ካለ ወይም ለብቻ ሙራጃ አድርገህ 1 ተኩል ላይ ትወጣና እስከ 2 ከ20 ድረስ እስከ 2 ተኩል ድረስ ክፍት ነው ግን በዛ ማለት ቁርስ አለ በዚህ የቁርስም ሰዓት አላት 2 ሰዓት ሲሆን ካፌ መግባት አለብህ ካልሆነ ትቀጣለህ ቁርስም ስላልበላህ በሰዓቱ በሰዓቱ ስላልገባ እኮ ቅጣቱ ተመለስም ሊሆን ይችላል ቁርስ ልትቀጣም ትችላለህ ወይም ደግሞ ብላ ያው ብዙ ጊዜ ያዝኑልናል ምክንያቱም ስትቀራ ምናምን ይርባሉ በጣም እንዲህ እየተባለ እስከ ማታ በአጠቃላይ 24 ሰዓት ውስጥ 16 ሰዓታት አሉ እነዛን ሁሉ በትክክል መወጣት አለብህ ምናምን በተለይ ከአዛን በኋላ ምናምን መግባት ደግሞ በጭራሽ የማይቀበለው ነገር ቢኖር እንደዛ ነበር ምክንያቱም አንተ በቃ ወጥተህ እንዴት ልትሆን ነው እዚህ ሆነ አንድ ግቢ ውስጥ ምናምን ሆነ ከአዛን በፊት ቀደም ብለህ ሰዓት ተሰጥቷል ቀድመህ መግባት ካልቻልክ እንዲህ ውጪ ብትሆንማ ምን እንዴ ሰላቱ ላይ ሊያመልጥህ እኮ ይችላል ማለት አይደራደረም እና አዛን በኋላ ስትገኝ ያለው ቅጣት የሆነ ጊዜ አስር ዙር በኋላ አርፍደን ይሁን ምናምን ተኝተናል እና አስር አዛን አለ እንደተኛን ምናምን ሳንቀሰቀስ አሚሮች ሳይቀሰቅሱ ቀርተው ምናምን ብቻ ተዘናግተን ምናምን ከዛ መስጂድ ከዛም በኋላ ተከባው ከዛ ኡስታዝ መለካ መጥቷል መኪናው ካለ መጥቷል ማለት ነው መኪናው ነው የሚታወቀው ኡስታዝ መጥቷል ምናምን ተነሱ ምናምን ተባለ ሁሉም ተሯሩጦ ምናምን ገባ ብዙ እኮ አልቆየም ከአዛን 5 ደቂቃ ውስጥ ምናምን ሁሉም ገብቷል ኦኬ ከዛ ያው ቀደም ብለውም ግን የገቡ ልጆች ነበሩ ምናምን ከአዛን በፊት ኡስታዝ ከአስር በኋላ ነው አለ ተሰበሰበን እንትን ሜዳ አለ ከመርከዙ ያው አንዱ ልንገርህ ብዬ ነው እንጂ እንደዚህ አይነት ብዙ ናቸው እና ተጀመረ ቅጣት ልብሳቸውን ሰብስቦ ምናምን ተባለ እንዲሰበሰብን ምናምን በዚህ ትተኛለህ ኦኬ ቀይ አፈር ነገር ነው ትተኛለህ በሩ ጋር ደርሳችሁ ነው አለ
በዚህ እንደዚህ ከስንቴ ነው ዞር ነው ያንን ተመላለስን። እኔ ግን አንተ ጥያቄ አለኝ። ቆይ አይደለም በጣም እንቅልፋም ነህ። በጣም እንቅልፋም ነህ። አዎ ስንቴ ነው የተቀጣው? በዚህ እዛ እንቅልፋም አልነበርኩም። ከወጣህ በኋላ ማለት ያው ዛም እኮ ይተኛል ግን አትገኝም ነው ማለት ያው እንደምንም ለማምለጥ ትሞክራለህ። ምንድነው ያው እንቅልፍ ቦታህን ትቀይረዋለህ። ኦኬ ለምሳሌ ቁጭ ብዬ መተኛት የለመድኩት እዛ ነው። ቁጭ ብዬ እንደ አጠላልፈው ማለት ነው። አጠላልፈህ ትተኛለህ። እኛ ጁማ ላይ ነው ለምን እና ያው በሰዓቱ ትነሳለህ፣ ቶሎ ውጡ አድርገህ ምናምን ትገባለህ። እንቅልፍ ካሸነፈ እዛው ቁጭ ብለህ ትተኛለህ። ኦኬ የዛን ጊዜም ከተገኘህ ማለት አሁን ሌሊት እንቅልፍ ተኝተህ ከተገኘህ ዲፎልት ቅጣቱ ይታወቃል። ምት ምናምን የለውም። ብዙ ጊዜ ምንድነው የምትደረገው? ትወሰድና ሻወር ቤት ትገባለህ። ሻወር ቤት ትገባለህ ከነ ልብስህ። ስንት ሰዓት ላይ? የትኛው ሰዓት? አሁን 9:40 የሚሆን 10 ሰዓት የሚሆን ተገኘህ ከነ ልብስ ነው ትገባለህ? ከነ ልብስ ትገባለህ። ቢስሚላህ ትገባለህ። አይለቀቅብሃል። ሙሉ ያራሰ ውሃ ያልነካው ቦታ ካለ ያው አትወጣም። እንደዚህ ምናምን ደንብ ውሃ ደግሞ እዛ በጣም ብርድ ነው። ካወቅኩሽ ወጀሌ አካባቢ በጣም ቅዝቃዜ ብርድ ያለበት መነሻው ማለት አንድ ላለመገኘት አለመተኛት ነው። ከተኛም ደግሞ አሁንማ ቀንሷል በጣም። አሁን ስጠይቅ በጣም ተድላ ላይ ነው ያሉት። አክቹአሊ የመጀመሪያ ዙሮችም ታሪክ ስንሰማ የኛ በጣም ስንዝናና ነበር ማለት ነው። እንትን አንዳንድ መድረሶች ላይ ነው እንሰማለን። ሌሊት ቀን ያጠፋው ጥፋት ምናምን ሌሊት 8 ሰዓት ትቀሰቀስና እዛ ቃጠፍትባል። ይሄ ማረሚያ ቤት ነው። ይሄ ቤት ነው። እናንተም እኮ አንዳንድ ደግሞ መስጠት ነው የቀረው። ግን ያው በእንትን ነው እንጂ በዛው ልክ በጣም የሚያስደስቱ እንትኖች ነበሩት አይደል? ጊዜዎች ነበሩ። ምልክጣቱም እኮ ማለት ነው። አሁን እንዴት ነው ስትወጣ ኢንጆይ ታደርገዋለህ? ኧረ እዛው ነው እንጂ በቃ እዛው እየሳክም እያለቀስክም ነው የምትቀር። በጣም ያስቁ ሁኔታዎች ይፈጠራሉ እዛ። አሁን ተስቢህ ምናምን ያደርጋል ሲመታ የሆነ የሆነ በቃ የሌለ ነገር የሚያወራል። ቋንቋው በቃ የማይባል ነገር ምናምን የሚል አለ። የተማጽኖ አይነት ትሰማለ። በቃ እዛው ፈን እያደረግኩ ኡስታዝም እንዴት መሰለህ አሁን ኡስታዞች ሲቀጡ ኡስታዝ መሐመድም ሆነ በቃ የሆነ ጥፋተኛ ነህ በቃ ተቀጣ ምናምን ነው እንጂ እንዴት ነው ተቆጥቶ ምናምን የሆነ እንድትጠላው ምናምን ነገር እንደሚያደርግ አይነት ነገር አለም። እየሳቀ በቃ ና ተቀጣ እንጂ ምናምን ነገር ነው የሚቀጣ። ደናርጎ ያልካል ያው እያለቀስክ አይዞህ ምናምን እያልክ እኔ ትዝኛል የሆነ ጊዜ እንደውም እኔ ያልገባውበት ቅጣት እንትን ጀዘሪያኛ አልነገርኩም። ሰፈር ሒፍዝ ምናምን ኡስታዝ ኢብራሂም ጋር ሐፍዝ የተወሰነ አስሐፍዘው ነበር። ጀዘሪያ ግጥም አለ የተጅዊድ ግጥም ያንን ሐፍዙ ምናምን ተብሎ ኡስታዝ ሌሊት ይመጣል ከለቡ ይመጣል ሾጀሊ ኪታብ ላይ ያስቀራን ማለት ነው። እና ሱብሂ መጥቶ እና የዛን ጊዜ ጀዘሪያ ሳይታፈዝ ቀርቶ ይሁን ኪታብ የረሱ ልጆች ይሁን ዶርም አስቀምጠውት እኔ ከዛ ድረስ ላስቀራችሁ መጥቼ እናንተ እንዴት ኪታብ ትረሳላችሁ ሲልኛል። ለሱ ይሁን ብቻ ለጀዘሪያው ሒፍዝ ይሁን ወጡ ተማሪዎች። እኛ ተረፍን። የዛን ጊዜ የተቀጡት ቅጣት በደህና አድርጎ ነው የቀጣቸው። በደንብ አድርጎ ሽት አድርጓቸው ውሃ በባልዲ አንተ እኔ ላይ ትደፋለህ እኔ አንተ ላይ ደፋለሁ ሙሉ ማለት ነው ከነ ልብስህ። ከዛ በዛ ብርድ ትንበረከክና እንዲጅን ዘርግተህ ያ ቅዝቃዜ ጥጥት ያደርጓል። እጅህ ድንዝዝ ይላል። ከዛ አጨብጭቡ ተብለው ከዛ አረንጓዴ ደግሞ ጎማ አለች የውሃ ቱቦ በቃ ተበሱ ነው እዛ የምትቀጣው። እሷን ራሱ ስንቴ ወርወረናት ደበቀናት። እኔ አልወርወርኩ እና እጅን ዘርግተህ እዚህ ጋር ትመታለህ ምናምን። እንደዛ አይነት ቅጣት የተቀጡ ከዛ ጨርሰው እዛው ደግሞ ነሺዳ ምናምን በሉ ተብሎ ተሰብስበው ማለት ነው ነሺዳ ምናምን ሊሉ ማለት ነውና ኡስታዝ ያው በቃ ቅጣቱን በቃ እዛው ይጥፋላቸው ምናምን ስሜቱን ለማብረድ ነው ምናምን። እዛ ፌንት ይወደቀ ነበር ሐምዛ የዛን ጊዜ ፌንት ወድቆ ነበር። ሐምዛ ሽፋ ኦኬ እንዴ አዳ ስንት ነገር ነበር የዛን ጊዜ ራሱ። እና ያን ጊዜ ነሺዳ ምን ቢሉ ጥሩ ነው ልጅ ተማሪዎቹ ራሱ እንትን የሚለው ነሺዳ ታውቀዋለህ? ማረን ያ አላሁ እና ሚል ነሺዳ ነበርና ያ ኡስታዙ ማረን ተባለ ማለት ነው።
ትጮቱ የለን ተቀጣም ትጮታለህ ምናምን የአሱር በኋላ የአሱር እንትን የተቀጣን ጊዜ ኡስታዝ ምን እንዳደረገ ታውቃለህ? እንደዛ አሽቶን ምናምን ሩጫ ሮጠን በጎማ ተመተን ምናምን ገዛ ነው አለ። ከዚህ በኋላ እናንተን አንድ ሰው ጥፋት ላይ ካገኘው ቀጥታ ነው ማባረረው ምናምን። ግን ከዚህ በጣም በመባረር ይታወቃል። ሰው እንደዛ ብሎ ያስባል። እና ማስፈራሪያው መባረር ነው። ሻሊም የምትፈራራው የሚለምን የለም። አርፈህ የምትቀራ ከሆነ ትቀራለህ ምናምን። ምን ለምን ነው የምትገባው ተወዳድረህ ምናምን። እና የዛን ጊዜ ምን አደረገን? በቃ ከዚህ በኋላ ያገኘው ሰው ቀጥታ ነው ማባረረው ነው አለና የሆነች ኮንቴነር ነበረች ተሰብስበዋል። ተሰብስበን እንደ ኳስ ተጫዋቾች ተደረደሩ ለፎቶ ፎቶአችሁ ይያዛል። ከዚህ በኋላ አንድ ሰው ጥፋት ያጠፋ ይሄን ፎቶ ነው የማየው። እዚህ ጋር አለ ማለት ተባራሃል ማለት ነው ምናምን ተባለ። እና ወላሂ የለበስኩት ምን እንደሆነ ታውቃለህ? ከውስጥ ጀለቢያ ለብሼ ነበርና ጀለቢያውን ሰብስቤ ነበር እንትን ያልኩት እና ጀለቢያውን እንዲህ ሰብስቤ ከዛ ጂንስ እንዲህ ያስቆረጥኩት ጂንስ ነበርና እንደ ቁምጣ ከውስጥ የለበስኩት እሱን ነበር። እንደዛ ለብሼ በቃ እንዲህ ማይሆን ልብስ ለብሰን ነው ራሱ ፎቶ የተነሳ ነው እንዳለ ማለት ነው። እንደዛ ከዛ ፈገግ በሉ ምናምን እንዴ አተፈገግታት እንዴታለ ዱላው ምናምን ፈገግ ትላለህ ሳትወድ በግድ እሺ ፎቶ አነሳንና መጨረሻ ላይ የሚያደርግ ጥሩ ነው መጽሔታችን ላይ ቁጭ አላደረገው ወላሂ ያን ፎቶ ማለት ነው በግድ ሲስቅ የነበረ አቧራ ምናምን ያለበት እኔ ነው መሀል ላይ ከነ ጅንስ ቁምጣዬ ጀለቢዬ እንዲህ ተሰብስቦ ምናምን አሪፍ ማስታወሻ ማለት ነው። አለ እሱ ፎቶ አለ መጽሔታችን ላይ አለ ክለ አይ ለዚህ ኤዲቲንግ ላይ እናስገባለን። እሺ ያውቃል ምን እንደማደርገው ፎቶ ግን ደስ የሚል ጊዜ ነበር። ወተስ ታስተውሰው ምናምን ስትገናኙ እንዴት ነው እንዴ? በየአመቱ በየሁለት አመት እንደዛ አካባቢ አሁን እንሰበሰባለን። ኦኬ ደስ የሚል ጊዜ እናሳልፋለን። እዛው እንትኑ ላይ ማለት ነው መርከዙ ገናኝ ምናምን ተብሎ እንሰበሰባለን። ያው ግን የዛን ጊዜ የምትለያይ አይመስልህም? የዛን ጊዜ ሁሉ በቃ ላይፋ ሁለት አመት ነው አብራ የቆየው አይደል? ከዛ ውስጥ የተጣላው የተደባደብከው ይኖራል፣ በጣም የምትዋደደው ይኖራል። ግን መሐባ ግን አለ ታውቃለህ ወላሂ። እንትኑም እኮ አንዱ ሂደት አይደል? ጸብም ካለ ምናምን ደስ ይላል በጣም። ያው አትወዳቸው ምናምን ሰዎች ሊኖሩ ይችላሉ የሆነ ከባህሪ አንፃርና ማለት አይመቹ ማለት ነው። ኮምፓቲብል ያሉ ናችሁ ማማት በቃ እንደዛ አይነት ሰዎች ሊኖሩ ይችላሉ። በጣም ደግሞ የምንግባባ ምናምን ልጆች ነበሩ። በቃ ማለት ሁሌ እንዴት ነው አብራህ ቀርታ አንድ ክፍል ቀርታ ወጥተህ መስጂድ ልክ መስጂድ እኮ ነው ሄደህ ወይ ሽንት ቤት ወጥተህ ተለያየህ ተመለሰህ ስትገናኝ ሰላም አለይኩም ምናምን ተባብለህ ተቃቅፈህ ተሳስመህ ምናምን ነው ምትለያይ። እንደዛ አይነት ሁላ ነበር። ያው ሐይዝ አድካሚ ነገርም አለው ምናምን ትተጋገዛለህ፣ ሙራጃዓ ትደማመጣለህ፣ ታወራለህ ብዙ ነገር ስለ ላይፍ ምናምን። ኡስታዝ ይመክረን ነበር በጣም ብዙ ምክሮች ኡስታዞቻችንም ያስቀሩናል ይመክሩናል ምናምን። ቅጣት እንትና ዩሱፍ የሚባል ተማሪ ነበረ አብሮን ታላቃችን ነው። ኢብኑ ከሲር እንዲህ ኤክስኪውዝ ምናምን ነገር የለም ነው ጥፋት ላይ ታውቃለህ። እና ይሄን አላውቅም በጣም ትልቅ ትምህርት ነው ታውቃለህ። የዛን ጊዜ የወሰድኩት እንዴት መሰለህ የሆነ ነገር ማድረግ ካለበት በቃ ማድረግ አለበት ነው። ኤክስኪውዝ ምናምን አታቅርብ ነው ማለት። አሁን በዛን ጊዜ በዛ አቅለንያ አታስብ በቃ ወዝር ካለኝ ወዝር አለኝ ነው። ከዛም በፊት ግቡ ተብሎ የመጀመሪያ ሳምንት ላይ መሰለኝ እንደገባኝ እኔ ልክ ስገባ በቃ ገባው አልመሰለኝም። የሆነ አይተነው ወተን ልብስ ምናምን ይዘን ምናምን እንጂ ልብሱ ላይ ይዤ አልሄድኩም። ኧረ በወር ምናምን እንወጣለን ምናምን ብዬ የ3 ሳምንት ምናምን የሆነ ልብስ መቀየረው ልብስ ነው ይዤ የገባሁት። ከዛ በቃ ገባችሁ እኮ ምናምን ተባለ። አንድ ቀመጣ የለም እንደዚህ አያቴ ያሉ አለ ተበቃቸው እዛ ሙአዚን ናቸው ሾጄ አዛን ያደርጋሉ እና ደሳቸው ነገርኳቸውና ልብስ ምናምን ያመጡልኝ ምናምን ብያቸው ልብስም ሊያመጡልኝ ብቻ ለመዘየር ምናምን ጁማ አመጣችሁኝ። ከዛ በቃ ከናቴ ጋር ያለው ስለዚህ ከአስር በኋላ ረፍት ነው ከነሱ ጋር ምናምን እየተጫወትኩ ቆያለሁ ምናምን ብዬ ከዛ አዛን አለ በቃ አዛን ብሏል ምናምን ብዬ አዛን ካለ በኋላ ገባው ማለት ነው። ኦኬ ከዛ ከመግሪብ በኋላ ተሰበሰብን። ዛሬ ከአዛን በኋላ የገባችሁ ገሌ እና ሙሳብ ተባለ። እንዴ ኡሚ መታኮ ሊዘይራት ምናምን ከሷ ጋር እኮ ነው ምናምን ምን አገባኝ ይባል ነገር የለም። እንዲማ እንደ ምክንያትማ ሁሉም ሰው ምክንያት አለው ምናምን አይሆንም ተው ቀንባይ መጣ ታውቃለህ ማለት እንዴት ከምክንያት በላይ መሆንን ያስተምራሉ ነው በጣም።
ከዛ እሱም ብቻ አይደለም ደግሞ የሚያስተምሩት አቃል ቅጣት ተባለና ተቀመጠልን ነገ ጧት ቅጣት ክፍሎቹን የምታጸዱት ገሌና ገሌ ይሄኛውን ክፍል አጽዱ ገሌና ይሄኛውን ክፍል አጽዱ ምናምን ተባለ እዛ ባይገርም ዩሱፌ እሱ ነው እንግዲህ አሚር ነበር የዛን ጊዜና ቅጣት ምናምን የደነገገው ከራሱ ጋር ነው እዛ ጋር ስንከራከር ነበር በነጋታው መጣና በኔ ቦታ ምናምን እየጠረገ ነበር እሱ ጠረገ እየጠረገ ምናምን አረ አምጣው እኔ ጠርጋለሁ አይሆንም ጠርጎና በቃ ወይኔ የት ነው ያለሁት በቃ እዝነት ምናምን በጣም ታላላቆቻችንም ስለነበሩ በጣም ያስፈልግ ነበርና ደስ የሚል ጊዜ ነበር ትውስታ ተመለስ ወራዋ ላውጣና ከዚህ እስኪ ከዛ በኋላ ተራዊህ ምናምን እንዴት ነበር ሂብዝ ጨርሰው ወጣ ያንን ፎቶ ምርቃት መጽሔት ላይ ያገኘው ከዛ በኋላ ሂብዝ ጋር አንድ አሃ ሲቹዌሽን ልንገርህማ ሂብዝ ሁሉ ጊዜ በቃ የምትማረው ነገር ነው መሐፈዝን ራሱ ማለት በቃ መሸምደድ እንዴት በቀላሉ ብዙ ምናምን እንዴት ይሸመድዳሉ እና 20 ጁዝ ምናምን ከደረስን በኋላ መሮጥ ጀመረ ሙራጃውላ ወደ ኋላ አርጋኔ ትዝኛለህ ልክ 9 ጁዝ ምናምን እስከምንደርስ ድረስ የመጀመሪያ 10 ጁዝ 3 ወር ነው የፈጀብኝ ከዛ ሁለተኛው 10 ጁዝ 2 ወር ከዛ ሶስተኛው 10 ጁዝ ደግሞ በአንድ ወር እንዲሆነ በ6 ወር ያለቀውና እየፈጠነ ክትሄዳለህ ታውቃለህ እየገባ ትመጣለህ አንዴ እንትሩን ታውቀዋለህ ነው እንዴት በቃ ውስጥህ እንዴት ማስቀረት እንደምትችል ነው ወደ ሰዓት መጨረሻ ላይ በጣም መሮጥ ጀመረን ምናምን በቃ ቀን 15 صفحه ምናምን ታፍዛለህ አንድ ጁዝ ምናምን እንደዛ ይሮጥ የሆነ ሰዓት ከላይ አለቀ በቃ አለቀ እና ቁርአን ጨረስክ ምናምን ታፍዘው ነገር የለም ግን ገና አሁን ነው የገባህ ታውቃለህ እንዴት ብዙ ነገር ባንዴ ማለት ልክ ሲጣፍጣ ያልቃል ነገር በቃ አለቀና አረ ኢንጂል አምጡ ምናምን ትላለህ ቁርአን ጨረሰ የሆነ ነገር የሚታፈዝ ነገር የለም ኢንጂል ያን ጊዜ ግን ልክ መጨረሻ ላይ በጣም ስንፈተን ስለነበር ሙራጃ አይደለም በጣም ሙራጃ እየጠፋን ነበር ምናምን አንድ ወር ሙራጃ አላደረኩም ዝም ብዬ ጻፍኩት ብቻ ነበር ሙሉ 24 ሰዓት በጣም እና የ6 ወሩ ፈተና ላይ በጣም ኡስታዝ ተቆጥቶብን ነበር በጣም ጨረስን የመጀመሪያ 6 ወር ማለት ነው የመጀመሪያ 6 ወር ልክ እንደጨረስን ፈተና ነበር የሴሚስተሩ ፈተና ላይ እንዴት መሰለህ በ6 ወር አንድ ቀን ነው የሚወጣው ወደ ቤተሰብ ዚያራ አንድ ቀን የዛን ጊዜ ልክ ከ3 ሳምንት በኋላ ወጣለሁ ምናምን ብዬ የገባሁት ከ6 ወር በኋላ ነው አንድ ቀን የወጣሁት እንትን ልብስ ልታመጣ ነው አንተ እና 6 ወር አንድ ቀን እና የዛን ጊዜ የምትወጣበት ምናምን እረፍት በቃ የሴሚስተር እረፍት አለና ያ ማለት እንግዲህ 15 ቀን እረፍት መሰለኝ በጣም ረጅም ጊዜ ነው ለኛ 15 ቀን ኤክስቴንድ ተደረገ ማለት ነው እና ለመጨረስ በቃ ስንጋጋት ስንሯሯጥ ምናምን ነበር ያቺን 15 ቀን ላለማባከን ነው ያው ሪካርድ እኮ ነው 6 ወር ምናምን ጨርሻለሁ ማለት እና ኡስታድም ያግዙኝ ነበር ምናምን በጣም ኡስታድ ሸምስዲን እንደውም ሂፍዝ ተስሚዕ ዛሬ ቆሞ አልጨረስኩም ነበር 10 ስንት صفحه ይቀረኝ ነበር 10 ምናምን صفحه ይቀረኝ ነበር ለአንድ ጁዝ ይቀረኝ ነበር አንድ ጁዝ ይቀረኝ ነበርና ኡስታድ ይጨርሳል ብለው ነበር ያሰቡት የዛን ቀን አልጨረስኩም 5 صفحه ብቻ አሰማኝና ነገ ላሰማ ነገ 15 ጁዝ አሰማለሁ ኡስታድ ከተመቻችሁ ብትሰሙ ብትመጡ ምናምን አልኳቸው እሺ ያሉኝ በነጋታው መጣው እዛ ያዛን ጊዜ ጨረስኩ ማለት ነው በአንድ ቀን አይደለም ያሰማው ነው በሁለት ቀን አንድ ጁዝን ነው አይ ሙሉ አሰምታል 30 ነው ጁዝ በአንድ ቀን በ30 ጁዝ በአንድ ቀን ኡስታድ ጋር አሰምቼ አላውቅም መጨረሻ እንዴት ነው ያረኩሽ 15 መጨረሻማ እኮ ያው በቃ ይቀራህን ትጨርሳለህ ይቀራህን አሰምቼ በቀራ ገብቼ ሁለት ጁዝ ምናምን አንድ ጁዝ ከምናምን ቀርቼ ዛልክ 15 صفحه ስትቀረኝ አቆምኩኝና በነጋታው 15 አንሳ ጨረስኩኝ ማለት ነው ሙራጃ በጣም ይደረጋል እዛ ማርካዝ በጣም እኛ ጋር በጣም ይደረጋል ልክ ያለቀ ሲሄድ ምናምን እየጣፈጠ ይሄዳል በቃ አለቀ ኢንጂል አምጣል ያልቃል ብዙ ጊዜ ያጋጥመናል አሁን መጪው ረመዳንም አይደል ልክ ሲጀምር በጣም ትነሽጣለህ ቦግ ትላለህ ምናምን እዛ እንደውም ወንዶቹ ለሊት ተነስተው ሱር ካልሰራር ነው ሊሉ ይችላሉ ካሉ ብለሻል ካሉ እኔ እንኳን አክቹአሊ መስራት ደስ ስለሚለኝ ምናምን ልሞክር እችላለሁ የብቻ ወይ ደግሞ ለሊት ይነሳል ከዛ ባንዲ 3ም 4ም 5ም ጁዝ ሊቀራ ይችላል ምናምን ብቻ ነስል ከዛ መሃል ላይ የሆነ ተዘናጋ ምናምንና ትዝ የሚል 27ኛው ላይ ታጁ ሰው እንዳለ ሲያለቅስ
አሃ ረመዳን እየሄደ ነው ለካ ምናምን ብለህ ተባነናለህ ምናምንና ኦሬዲ ሌት ሆኗል። ሰውነትን በተለያየ ነገር አድከመ ሊሆን ይችላል። ብዙ በመብላትም ታደክመ ምናምን ትችላለህና እዛ አካባቢ ሐሳብ ብናነሳ ብያሰብኩ ይሄ ማለቅ ጥፍጥና ስሜት ማለት ነው። ለምሳሌ አሁን አንተ ሂፍዙ ሲያልቅ አልክ የሆነ በቃ ከዚህ በላይ አጣጥሜው በነበር ምናምን አይነት ነገር ማለት ነው። ሶ ነገራዎች ላይ ኮንሺየስ መሆን ምናምን ያስተማረህ ነገር ካለ ማለት ነው። ያው ገፍላ ውስጥ ነው በጣም ብዙ ሰው ይኖር ያለው። ቀኑን እንኳን አትቆጥረውም። በጣም ይሄዳል። ታስበው ምን ሰራው ምናምን ታያለህ እኮ ይሄን ሳምንት ቁጭ ብለን እኮ ጀልሳ ይሄን ሳምንት ምንድነው እንደሚሰራው ስትል ልፍ ብሎ ነው የምታየው። በምን እንደምንፈታው ያው መፍትሄው ይታወቃል። የትናንትናው ፕሮግራም ላይ በደንብ ተነስቷል። እኔ የወደድኩት እንትን ዶክተር እያወራ ማለት ነውና ከጅማ ነው የመጣው አይደል? ከዛ ፕሌን ላይ ሆኜ ሳይወርታች እንዳለ አነሱብኝ ምናምንና ምናልባት ይሄ ውሃ እኮ ሀይቅ ሊሆን ይችላል ባህር ሊሆን ይችላል ምናምን አይነት ነገር ሐሳብ ነውና ዲስትራክሽኖች ምናምን ብዙ ነው ያለው ምናምን ነው። አታውቁም ቀደም እንዳልከው አሁን በየሳምንቱ ስንገናኝ ምናምን ምንድነው የሰራሁት ምናምን እልም ይልብሃል ምናምንና ምንድነው ልክ ረመዳኑም እንደዛው ነው። በቃ ያለ ልክ የመጀመሪያ ቀን የመጀመሪያ አካባቢ ያው አዲስ ምናምን ሁሉም ስለሱ ነው የሚያወራው ምናምን ሰው ወደ ሩቲን ትመለሳለህ። የሆነ ተጣው የነበረ ሶሻል ሚዲያ ምናምን የሆኑን ትመለሳለህ ምናምን በቃ ሳታውቀው ቀኑ እየሄደ ምናምን ይመጣል። ምናልባት እንግዲህ ከቁርአን ጋር በመኖር እናገኘዋለን ኢንሻአላህ ብዬ ከማስበው ትሩፋት አንዱ ይሄ ነው። ሰዓትህ በጣም ኮንሺየስ ይሆናል። እያንዳንዱ ላይፍህ ምናምን እያሰብከው የምትንቀሳቀሰው እያጣጣምከው እያንዳንዱ በረካ የሚባል በቃ በረካ ሲገባ በቃ እያንዳንዱ የሚጠቅም ነገር ላይ እያዋለ ይመጣል እያንዳንዱ እድሜ። ከዛም ደግሞ አንተም ደግሞ ታውቀዋለህ በደንብ አንደር ኮንትሮል ይሆናል ማለት ነው። አሁን እኮ እኛ ፈልገን የምናደርገው ነገር እኮ እያነዘ ነው ማለት በጣም መውጁ እዛም እዚህም እያማታን ነው። ካንተ ጋር ነው ስናወራ የነበረው ስለ ስልክ ምናምን ነው ከአብዲስ ጋር ነው። ምን አይነት ሐሳብ እያነሳ ነበር መሰለህ? አሁን ስልክ እኔ እናንተ አብረን ሆነን ስልክ ሲደወል ቆይ አንዴ ብዬክ ስልክ ማነሳው ምናምንና በቃ ይሄ አንተ እጅ ላይ ያለ ነገር አይደለም። እኔ እዚህ የተገኘሁት ግን እኔ ፈልጌው ነው። በቃ ከሙሳብ ጋር ዛሬ የሪሳላ ፖድካስት ቀርጻለን ምናምን ብለን ግን አሁን እንትን ይልና ምናምን ቆይ ከዛ ቆይ መባል ያለበት ሳትፈልገው የመጣው ነው ፈልገው የመጣው ነው አይነት ነገር ማለት ነው። አሁን የበረካ ኮንሰፕት ላይ ራሱ ስለሚገርመኝ ማለት ነው ገስቲውን ኩንዳ ይመስለኝ በረካ ማለት እንትን አይደለም በረካ ይጨመርልሃል አይደለም ከ24 ሰዓት 25 26 ሰዓት ይኖርሃል አይደለም። ያው በቁጥር እንደዛ አይደለም ግን እንዴት መሰለህ አሁን ለምሳሌ በምን ምሳሌ ይሰጣል መሰለህ? አንድ በፊት ማቀው ሰው አይደል ለምሳሌ ቤት ለ3 ቀን የሚበቃ እንጀራ ይጋገራል አይደል? ከዛ በረካ ሳይኖረው ሲቀር ለ3 ቀን የተጋገረው እንጀራ ሳጠግብ 3 ቀን ሳይሞላ ምናምን ልቅ ይላል። በረካ ሲኖረው ደግሞ ሻግቶ ትጥለዋለህ ነው ሐሳብ አይደል? ማለት ያው ይበቃሃል ጠግበህ ምናምን ይተርፋል ምናምን ያው ከ3 ቀን ካለፈ ይሻገታል ምናምን ጊዜ ላይ ግን ያው እንትን የለውም ምናምን ነው። ይርመኛል አሁን አንዳንድ ወንድሞች ምናምን እንዲህ ስናወራ ምናምን ያሲን ምናምን ሰምጣላ ያሲን ቀራለን ጧጧት በቃ ከቁርአኑ ይርዳቸው ጋር ምናምን በቃ ቀናቸው ፋብሉ ምናምን 6-7 ስራ ሰራው ምናምን ሲል ታገኘዋል ምናምን። በደንብ ግን እንድናነሳ አይፈልኩት አሁን ቁርአን ነው የሆነ በቃ የሚጣፍጥ እየጠማህ የሚሄድ አይነት ነገር ነው አይደል? በቀራህ ቁጥር ምናምን አሉን እንግዲህ ማለት ያው በየሁሉም በየኤክስፒሪየንሱ ምናምን ያውቃል የሆነ ኢማን ይወጣል ይወርዳል አይደል? አሁን አሪፍ ያለ ሰዓት ላይ ያልከ ምናምንና እንዴት ነው የምናስቀጥለው? ጠይቀህ ትመጣለህ ለሳምንት አይሻል በራባ ጥሩ ቆይታ እንደነበረን ተስፋ አደርጋለሁ። ያ ረቢ ስለመርከዙ ነው ሁሉ ያወራን ሰዓት ይሄ እንትን ነው አንዳንዴ ትውስታ ምን ይሆናል መሰለኝ? እኔ አሁን 4 ኪሎ ምናምን ተወልደን ያደግነው ትንሽ ይለያል። እኛ ካለንበት እኮ እኔ አንተ በቃ ኤምኤስ ሊግ ላይ ካለ ልጆች ምናምን ይለያል እና ስለሱ ሲነሳ ምናምን ረጅም ሰዓት ቁጭ ብለን ስናወራ ምናምን ሰሞኑን እንደውም ከናብዱዱ ጋር ምናምን ያወራች አሚርን አገኘነውና የ4 ኪሎ ልጅ ነኝ አለና በቃ ስለ 4 ኪሎ እያወራን እንትን አለ ማለት ነው። ወደ ሰዓቱ ምናምን ደግነቱ ጊዜው በረካ ነበር። በዛ ሄደ እንትን ትውስታም ነው ሪል ኤክስፒሪየንስም ነው ቆንጆ ጊዜ ነው ገና ያላየነው። ከዛ በኋላ የተራዊህ ሂደቶች ይኖራሉ። ከዛ የቤቱል ቁርአን አይደል የሱም መርከዝ ይኖራል። 3ኛ ክፍል ከማን ሰርተን እናውቃለን እንዴ? 3ኛ ክፍል አናውቅማ 3 ክፍል ሰርተን እናውቃለን
ኢምራን እሱም እንዴት መሰለ የሰራ ነው ሁለት ስለ ራሱ አወራንና ሶስተኛ ክፍል ስለ ሲቪል ሰርቪስ ማውራት ፈልገን ማለት ተማሪዎች እንትን ብለው ምናምን እና ጥሩ ቆይታ ሲሆን ነው የምናረዝመው ማለት ነው። ከዛ ሶስተኛ ክፍል ይቀረናል። ያም ራሱን የቻለ ሌላ አንድ ኤፒሶድ ይወጣል ብለን እናስባለን። ሹክራን በጣም ለካሜራው ላይ ነው ሹክራን። አይ ለካሜራው ነው። ከዛ በኋላ ስንወጣ ታይዝ ተዛዝ ሊሆን ይችላል ማለት ነው። የተወደዳችሁ ተመልካቾቻችን ከወንድሙ ሳቢ ኢብራሂም ጋር የነበረን ቆይታ ይሄንን ይመስል ነበር። ሙስሊም ተማሪዎች ሊግ እያዘጋጀ በሚንበር ቲቪ ወደ እናንተ ደረሰ። ሚንበር ቲቪ ላይ የመከታተል እድል ካላጋጠማችሁ በሙስሊም ስቱደንትስ ሊግ የዩቲዩብ ገጽ ላይ መከታተል ትችላላችሁ። ፔጃችንን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሳምንት እንገናኛለን ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።